ሰላም እንደምን አላችሁ የሰባተኛ ክፍል ሶሻል ስተዲ ዩኒት 2 ሂውማን ኢቮሉሽን ኤንድ ወርልድ ፖፑሌሽን የሚለው ዩኒት ላይ ነው የምንገኘው። በዚህ ቪዲዮ የዩኒቱን ሶስተኛ ክፍል እናያለን። ቶፒካችንም የሚሆነው ኮምፖነንትስ ኦፍ ፖፑሌሽን ዳይናሚክስ የሚል ይሆናል። በዚህ ርዕሰ ጉዳይ የተማርና አብረን እንቆያለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይህን ቪዲዮ ላይክ በማድረግ ጀምሩት። መልካም ቆይታ። ፓርት 1 እና ፓርት 2ን መለስ ብላችሁ ማየት ትችላላችሁ፣ ሜቢ ካላያችሁት ማለት ነው። Components of population dynamics ምንላቸው እነማን ናቸው? What are the components of population dynamics? ምን ይለናል? The main components of population dynamics, by the way population dynamics ምንላቸው determinants ተብለው ይጠራሉ። determinants። ስለዚህ the main components of population dynamics or determinants are fertility, mortality and migration። እነዚህ ሶስቱ ናቸው determinants ወይም population dynamics ብለን የምንጠራቸው። ምን fertility, okay, mortality and migration. fertility ውልደት ነው፣ mortality ሞት ነው፣ and migration ደግሞ ስደት ነው። ወደዚህ መምጣት ሊሆን ይችላል፣ ከዚህ መሄድ ሊሆን ይችላል። እነዚህ ሶስቱ ነገሮች components of population dynamics or determinants ተብለው የሚጠሩት ናቸው ማለት ነው። fertility and mortality are a biological factor, while migration is purely non-biological. ከሶስቱ ሁለቱ fertility እና mortality ሞትና ውልደት biological ናቸው ወይም ደግሞ ተፈጥሯዊ ናቸው። whereas migration ስንል ግን non-biological ነው፣ ሰው ሰራሽ ነው። ስደት ለምሳሌ ተፈጥሯዊ አይደለም። እኔ ከሆነ ቦታ ተሰድጄ ወደ ሆነ ቦታ ለመኖር የሚሄደው ባዮሎጂካል ወይም ደግሞ ተፈጥሯዊ የሆነ ነገር ሆኖ ሳይሆን እኔ በራሴ የተሻለ ነገር ፈልጌ ነው ሙቭ ማድረገው ከአንድ ቦታ ወደ ሌላ ቦታ። ስለዚህ ኢትስ ነን ባዮሎጂካል። ሁለቱ ግን ባዮሎጂካል ናቸው፣ ፈርቲሊቲ እና ሞርታሊቲ ማለት ነው። The combined effects of the three factors control the change in population size and composition. እነዚህ ሶስቶች በጋራ በመስራት እነዚህ ሶስቱ ፋክተሮች ማለት ነው ማለት ፈርቲሊቲ፣ ሞርታሊቲ እና ማይግሬሽን ሶስቱን በአንድ ላይ አንድ አካባቢ የሚኖርን ሰው ሳይዙን ያ ማለት ፖፑሌሽን ሳይዙን፣ ኮምፖዚሽን ወይም ደግሞ ውህደቱን ማተር ያደርጉታል ወይም ዲተርማይን ያደርጋሉ ማለት ነው። የሆነ አካባቢ ላይ ለምሳሌ ብዙ ሰው የሚወለድ ከሆነ ወይም ብዙ ልጆች ህፃናት የሚወለዱ ከሆነ ፖፑሌሽን ሳይዙ ይጨምራል። ብዙ ሰው የሚሞት ከሆነ ፖፑሌሽን ሳይዙ ይቀንሳል። ተሰዳጅ የሚበዛ ከሆነ ሊቀንስ ሊጨምር ይችላል። ቢካዝ ማይግሬሽን ሁለት አይነት ስለሆነ መግባት መውጣት ስላለ ማለት ነው። ኤኒዌይስ እነዚህ ሶስቱ እንግዲህ ምንድናቸው እንላቸው? ኮምፖነንትስ ኦፍ ፖፑሌሽን ዳይናሚክስ ወይም ደግሞ ዲተርሚናንት ብለን እንጠራቸዋለን። እያንዳንዳቸውን እኔ መጀመሪያ ፈርቲሊቲ ምንድን ነው? ፈርቲሊቲ ሪፈርስ ቱ the actual reproductive performance of the population ነው። the actual reproductive performance of the population የሆነ ፖፑሌሽን አለ። እንግዲህ ሂውማን ፖፑሌሽን ምንድነው ብለን ትናንትና ዲፋይን አድርገናል። ኦኬ the total number of inhabitants in a specific area such as city, country, continent in a given period of time ብለን ወይም ደግሞ in a given time ብለን ዲፋይን አድርገናል አይደል ሂውማን ፖፑሌሽን። ስለዚህ ይህ ፖፑሌሽን ይራባል፣ ይዋለዳል፣ ይበዛል። that is called fertility. So fertility refers to the actual reproductive ማለት መዋለድ ነው፣ መራባት ነው፣ መባዛት ነው። so reproductive performance of population ብለን ዲፋይን እናደርገዋለን fertility። the growth of world population depends largely on human fertility. እንግዲህ የዓለማችን የህዝብ ቁጥር በከፍተኛ ሁኔታ የሚተመነው ወይም ዲተርማይን የሚደረገው በዚህ በፈርቲሊቲ ሬቱ ነው። ከፍተኛ የሆነ ፈርቲሊቲ ሬት አለ ወይም ደግሞ የውልደት መጠን ካለ ከፍተኛ የሆነ ህዝብ ብዛት ይኖራል ማለት ነው። ዝቅተኛ የሆነ ፈርቲሊቲ ካለ እዛ አካባቢ ላይ ዝቅተኛ የሆነ ህዝብ መጠን ይኖራል ማለት ነው። this is so because any society replenish itself through the process of human fertility. እንግዲህ ይህም የሚሆንበት ምንድነው? ሰዎች እንግዲህ ህይወት ያለው ነገር ራሱን ይተካላል፣ ይራባል። ኦኬ ሶ በዛው ሶሳይቲው ራሱን ይተካል ማለት ነው። በምን አይነት ፕሮሰስ?
በሂውማን ፈርቲሊቲ ወይም ደግሞ በመዳቀል በመራባት ማለት ነው። ሌላው ሜዠርስ ኦፍ ፈርቲሊቲ fertility can be determined using different methods, but the most commonly used measure of fertility is birth rate. እንግዲህ ፈርቲሊቲን ወይም ደግሞ ይሄ ውልደትን ሜዠር ለማድረግ የሚጠቅሙ ሜቶዶች አሉ፣ የተለያዩ ሜቶዶች። ከነዛ መካከል ቀዳሚው በርዝ ሬት ነው ወይም ቢአር ብለን የምንጠራው ማለት ነው። በርዝ ሬት ሬቱ ማለት ነው። ሬት በርዝ ሬት ምንድን ነው? አሁን በርዝ ሬት እና ፈርቲሊቲ ይለያያል። በርዝ ሬት ሬቱ ነው። ፈርቲሊቲ ደግሞ ይሄ ውልደት ነው። ኦኬ፣ ይሄ ውልደት በምን ያክል ሬት ነው፣ በምን ያክል ፐርሰንት ነው እየጨመረ ያለ ስንል ነው ሬት የምንል። ሬት ፐርሰንት አለው፣ በፐርሰንት ነው የሚሰላው። ስለዚህ በርዝ ሬት is the most common and simplest index of fertility. It is simply the number of live births observed in 1 year among 1000 people in a given region. ስለዚህ what is birth rate ተብላችሁ ከተጠየቃችሁ the number of live births observed in 1 year፣ እንግዲህ ታይሙ በአንድ ዓመት ነው። አንድ ዓመት ነው የተሰጠን given time። በአንድ ዓመት ውስጥ የተወለዱ ህፃናት ማለት እንችላለን፣ ወይም ደግሞ ውልደት መጠን ማለት እንችላለን። among 1000 people in a given region፣ ከአንድ ሺህ ሰው፣ አሁን 1000 ሰው አለ፣ ከአንድ ሺህ ሰው ምን ያክል ተወልዷል? እሱ በርዝ ሬት እንለዋለን። በርዝ ሬት ምሳሌ ያለ ታች እናያለን፣ ግልጽ እንዲሆን ማለት ነው። ስለዚህ በርዝ ሬትን በዚህ ወይ ዲፋይን ካረግ ፋክተርስ ኦፍ ፈርቲሊቲ ዲስትሪቢዩሽን የሚል ነገር አለ። በቴብል ውስጥ ምን የሚል ነገር አለ? birth rate can be expressed as the number of live births per 1000 people። birth rate ላይ ዲፋይን አድርገናል። number of live births ወይም ደግሞ ይሄ ከአንድ ሺህ ሰው ምን ያክል ተወልዷል። አሁን 1000 ሴቶች ናቸው ብንል ከአንድ ሺህ ሴቶች ምን ያክሎች ወልደዋል፣ እሱ ነው ሬት የምንለው። በርዝ ሬት የራሱ የሆነ ካልኩሌሽን አለው። ቢአር ወይም በርዝ ሬት which is equals to B over P times K እናደርጋለን። where B is the total number of live births during a year፣ በተሰጠን ዓመት ውስጥ የተወለዱት ብዛት ማለት ነው። የተወለዱት ወይም የወለዱት ማለት እንችላለን። አሁን እንግዲህ 5 ህፃናት ቢወለዱ 5 እናቶች ወልደዋል ማለት ነው ይሆን። ስለዚህ የተወለዱት አለ ሲካፈል ለፒ ደግሞ ምን ማለት መሰላችሁ? ሚዲር ቶታል ፖፑሌሽን፣ በዛ ዓመት አጋማሽ ላይ ያለው የህዝብ ብዛት። ኦኬ፣ ስለዚህ የተወለደው ሲካፈል ለህዝቡ ብዛት ሲባዛ በኬ፣ ኬ ደግሞ ምንድነው? ኮንስታንት ነው፣ እሱ 1000 ነው። ቢኮዝ ከ1000 ሰው ምን ያክል ወልዷል እያለ ነው ካልኩሌት እያደረግን ያለነው። ስለዚህ የተወለዱት ሲካፈል ለቶታል ፖፑሌሽን ሲባዛ በ1000 አድርገን ፎርሙላ እናወጣለን በርዝ ሬትን ካልኩሌት ለማድረግ ማለት ነው። ምሳሌ if the number of live births in a population of 50,686,000 was 150,800 the birth rate is ይለናል። እዚህ ጋር መጀመሪያውን ጥያቄውን እንረዳው። የተጠየቅነው በርዝ ሬትን ካልኩሌት እንድናደርግ ነው። የተሰጠን ሚድ ይር ላይ ያለው የህዝብ ብዛት 50,686,000 ነው። በዛ ዓመት የተወለዱ ህፃናት 150,800 ህፃናት ተወልደዋል። ፒ ማለት 50,686,000 ሲሆን ቢ ማለት ደግሞ 150,800 ነው። ስለዚህ በርዝ ሬት which is equal to B over P times K እናደርጋለን። በርዝ ሬት እንግዲህ B 150,800 ሲካፈል ለ50,686,000 ሲባዛ በ1000 that is 2.9 2.9 births per 1000 per year ማለት ነው። ከ1000 ሰው 2.9 ህፃናት ይወለዳሉ ማለት ነው። ከ1000 ሰው 1000 ሰውን አካባቢ ቢኖር 2.9 ማለት ሰው በነጥብ አይገለጽም ሬቱ ስለሆነ ነው። ብናጠጋጋው 3 ሰዎች ይወልዳሉ አጭር ወይም 3 ህፃናት ይወለዳል ከ1000 ማለት ነው። ሬቱ ይሄ ነው። ከ1000 3 ከተወለደ ከ2006 ኦኬ
ከ6000 ስንት ይሆናል? 9 እያለ ይቀጥላል ማለት ነው። ሬቱ እንደዛ ነው በዛ ዓመት ያለው ማለት ነው። ስለዚህ በዚህ ላይ መረዳት አስፈላጊ ይሆናል ማለት ነው። ከዛ ቫሪየስ ፋክተርስ አፌክቲንግ ፈርቲሊቲ ዲስትሪቢዩሽን ኢን ዘ ወርልድ ኢንክሉድስ ፋክተሮች አሉ እዚህ ጋር ፈርቲሊቲን አፌክት ሊያደርጉ የሚችሉ ውልደትን ተጽዕኖ ሊፈጥሩ የሚችሉ ፋክተሮች አሉ። በጣም በርካታ ቫሪየስ ፋክተርስ አሉ። ዋት አር ዶስ ፋክተርስ በዓለም አቀፍ ደረጃ ማለት ነው። የመጀመሪያው ሎው አክሰስ ቱ ኮንትራሴፕቲቭ ዝቅተኛ የሆነ የወሊድ መቆጣጠሪያ ማግኘት ወይም ደግሞ በቂ የሆነ የወሊድ መቆጣጠሪያ መድኃኒት አለማግኘት ማለት ነው። እሱ እንግዲህ ፈርቲሊቲ ኢንክሪዝ እንዲያደርግ ይሆናል ማለት ነው። ሰዎች የወሊድ መቆጣጠሪያ አክሰስ የማያገኙ ከሆነ ብዙ ልጆችን የመውለድ ዕድላቸው ሰፊ ይሆናል። ሁለተኛ ባክዋርድነስ ኤንድ ፖቨርቲ ኋላ ቀርና ድህነት። ኋላ ቀርነትና ድህነት ስንል እዚህ ጋር ወይም ባክዋርድነስ ስንል ለምሳሌ ኮንትራሴፕቲቭ ሜተድ መጠቀም እየቻለ አንድ ሰው አይ ኮንትራሴፕቲቭ መጠቀም ኃጢአት ነው ወይም ደግሞ ልክ አይደለም ምናምን በማለት ማሳደግ የማይችላቸውን በርካታ ልጆችን ይወልዳል አንድ ሰው። ኦኬ ይህም መጠቀም ነውር ነው ወይም ኃጢአት ነው ወይም ምናምን እነዚህን ነገሮች ነው ባክዋርድነስ ብሎ የሚጠራቸው። ኤንድ ፖቨርቲ ድህነት ሜቢ እዚህ ጋር እንግዲህ ኮንትራሴፕቲቭ አክሰሱን ለማግኘት ገንዘብ ሊያስፈልግ ይችላል። የወሊድ መቆጣጠሪያ ለምሳሌ የተለያዩ የወሊድ መቆጣጠሪያ መድኃኒቶች አሉ። እነሱን ለመጠቀም ለመግዛት ገንዘብ ሊያስፈልግ ይችላል። ወይም አይታችሁት ሆነ ብዙ ጊዜ መንገድ ዳር የሚለምኑ እናቶች ብዙ ልጆች ይዘው ምናምን ታያላችሁ አይደለ? ያ እንግዲህ ብዙ ልጆች እንዲኖራቸው የሆነበት ምክንያት አንደኛው ሎው አክሰስ ቱ ኮንትራሴፕቲቭ መሆኑ ነው፣ ወይም ደግሞ የወሊድ መቆጣጠሪያ ለማግኘት መቻላቸው ነው። ሁለተኛ ፖቨርቲ ወይም ድህነታቸው ነው። ሶስተኛ ስንመጣ ሎው ስታተስ ኦፍ ውመን ሎው ስታተስ ኦፍ ውመን ወይም ደግሞ የሴቶች አቅምም ይወስነዋል። ያላቸው ግንዛቤ ስለ ወሊድ ያላቸው እውቀት ሎው ስታተስ ኦፍ ውመን and next need of children for labor ልጆችን እንደ ጉልበት ምንጭ መጠቀም። በተለይ ገጠር አካባቢ ልጅ ጸጋ ነው፣ ልጅ ብዙ ውለድ ያግዛል፣ ይረዳሃል፣ ከድህነት ያወጣል የሚባል አስተሳሰብ አለ እና በርካታ ልጆችን ይወልዳል አንድ ሰው። ከዛ በቃ ልጆች ይጦሩኛል ምናምን እንደዚህ አይነት ካንሰፕት አለ። እሱ የህዝብን ቁጥር ይጨምረዋል ማለት ነው። ሌላኛው children's are considered as a symbol of virility and እንግዲህ አሁን እንደነገርኳችሁ ልጆች ጸጋ ናቸው፣ የአምላክ ስጦታ ናቸው ምናምን እየተባለ ዝም ብሎ ይወለዳል። አሁን ይሄ ፈርቲሊቲውን ይጨምረዋል። ኦኬ ወይም ደግሞ ፖፑሌሽን ሳይዙን ኢንክሪዝ ያደርገዋል። ፋክተሮችን ነው እያየን ያለ ነው። ኔክስት ኤንድ ላስት የመጨረሻው ሎው ኤጁኬሽናል ባክግራውንድ። ሎው ኤጁኬሽናል ባክግራውንድ ስንል ዝቅተኛ የሆነ የትምህርት እድል ወይም ደግሞ በትምህርት አለመዝለቅ አለመማር ነው። ይሄ ከባክዋርድነስ ጋር ይገናኛል። አንድ ሰው የትምህርት እድል ካላገኘ ስለ ወሊድ መቆጣጠሪያ የሚያውቀው ነገር የለውም። ኦኬ ስለ ፋሚሊ ፕላኒንግ የሚያውቀው ነገር የለውም። ኢቭን ኢቭሊ ነው የሚያገባው፣ ቀደም ብሎ ነው የሚያገባው። ገና በአስራዎቹ እድሜ ያገባል። ከአስራዎቹ ጀምሮ መውለድ እስከሚያቆምበት እድሜ ድረስ ስፔሻሊ ለሴቶች ማለት ነው እስከ 45 ዓመት አካባቢ ድረስ ብዙ ልጆችን መውለድ ይችላሉ። በዛ ጊዜ ፖፑሌሽን ሳይዙ ኢንክሪዝ ይሆናል። እነዚህ ፋክተሮቹ ናቸው ማለት ነው ጋይስ። ሁለተኛው ፖፑሌሽን ዳይናሚክስ ወይም ዲተርሚናንት ማን ነው? ሞርታሊቲ ሞት። እስካሁን ፈርቲሊቲ ነው ስናይ የነበረው። የፈርቲሊቲ ተቃራኒ ሞርታሊቲ ነው። ሞርታሊቲ ሪፈርስ ቱ ዘ ኦከራንስ ኦፍ ዲዝ ኢን ዘ ሂውማን ፖፑሌሽን። እንግዲህ በሰዎች ላይ ወይም ደግሞ በሆነ ፖፑሌሽን ወይም ደግሞ በሆነ ህዝብ ላይ የሚከሰት ሞት ዛት ኢዝ ሞርታሊቲ ብለን እንጠራዋለን። ሞት ነው ሞርታሊቲ። ሞት ደግሞ የህዝብ ቁጥርን ይቀንሳል። ሶ ሞርታሊቲ ሬት አር ሃየር ኢን ዘ ዴቨሎፒንግ ካንትሪ ዳን ኢን ዘ ዴቨሎፕድ ዋን። ሬት አለ ደግሞ የሞርታሊቲ ሬት። ሞርታሊቲ አለ ሬትም አለ። ሬት ማለት ከአንድ ሺህ ሰው ምን ያክል ይሞታል ነው ሬቱ። አንድ ሰው አንድ አካባቢ ቢኖር ከአንድ ሺህ ሰው ምን ያክሉ በአንድ ዓመት ውስጥ ይሞታል፣ እሱ ሬት ነው። ይህ ሬት እንግዲህ ሞርታሊቲን ዲተርማይን የሚያደርግ ነው። ልክ ቅድም ላይ የፈርቲሊቲን ዲተርማይን የሚያደርገው በርዝ ሬት ነው እንዳልነው፣
ፈርቲሊቲ ሬት ወይም በርዝ ሬት ተመሳሳይ ናቸው ሁለታቸው። ፈርቲሊቲ ግን ተሬቱ ይለያል። ልክ እንደዛ ሁላ ሞርታሊቲ አለ፣ ሞርታሊቲ ሬት አለ። ኦኬ ወይም ዲዝ ሬት ልንለው እንችላለን። This difference is caused by the variation in standard of living, nutrition, medical services, personal hygiene, and environmental sanitation ይላል። ሞርታሊቲ ሬትን ከቦታ ቦታ ስናወዳደር ያደጉ ሀገሮች እና በማደግ ላይ ያሉ ሀገሮች የተለያየ ስታተስ ነው ያላቸው። ዴቨሎፕ የሆኑ ሀገሮች ሎ የሆነ ሞርታሊቲ ሬት ነው ያለው ወይም ዝቅተኛ ሞት ነው የሚመዘገበው። በማደግ ላይ ያሉ ወይም ደሃ ሀገሮች የምንላቸው ግን ከፍተኛ የሞት ቁጥር ነው ያለው። የሚሆንበት ዋነኛ ምክንያት ምንድን ነው? በሁለቱ መካከል ሊቪንግ ስታንዳርድ ወይም ደግሞ የአኗኗር ዘይቤ በጣም የተለየ ስለሆነ ኒውትሪሽን ይኖራል። አመጋገብ የምንለው እንግዲህ በሀብታምና በደሃ ሀገራት መካከል ያለ አመጋገብ በጣም የተለየ ነው። ሜዲካል ሰርቪስ አለ። እንግዲህ የጤና አገልግሎት ሀብታም ሀገሮች ላይ እና ደሃ ሀገር ላይ ያለው የጤና ሰርቪስን ወይም አገልግሎትን ታውቃላችሁ። ፐርሰናል ሃይጂን ወይም ደግሞ የግል ንጽህና የምንለው ደሃ ሀገር ላይ ምንም ንጽህና የሚባል ነገር ኮንሰፕት የሌለበት አካባቢም ይኖራል። ሀብታም ወይም ዴቨሎፕ የሆኑ ሀገሮች ላይ ደግሞ የንጽህና ጉዳይ ትልቅ ቦታ የሚሰጠው ነው። አንድ ሰው ንጽህናውን የሚጠብቅ ከሆነ ጤናማ ይሆናል። ጤናማ ከሆነ ደግሞ ረጅም እድሜ የመቆየት እድል አለው። ኢንቫይሮንመንታል ሳኒቴሽን አሁን ደግሞ የአካባቢ ንጽህና ብለን የምንጠራው ማለት ነው። ስለዚህ እነዚህ ነገሮች በዴቨሎፕድ እና በዴቨሎፒንግ ካንትሪ መካከል ልዩነት ስላለ ዲዝ ሬቱ የተለየ ነው ማለት ነው በሁለቱ መካከል። ስለዚህ ዴቨሎፕድ ወይም ያደጉ ወይም ሀብታም የምንላቸው ሀገሮች ላይ ዝቅተኛ የሆነ የሞት ቁጥር ሲመዘገብ፣ ዴቨሎፒንግ ወይም በማደግ ላይ ያሉ ወይም ደሃ ሀገሮች ላይ ደግሞ ከፍተኛ የሆነ የሞት ቁጥር ይመዘገባል ማለት ነው። ኦኬ ሜዥር ኦፍ ሞርታሊቲ ቅድም ላይ ሜዥር ኦፍ ፈርቲሊቲን አይተናል። እዚህ ጋር ሜዥር ኦፍ ሞርታሊቲ እንዴት ነው የሚለካው? ሞርታሊቲ ካን ቢ ሜዥርድ ኢን a number of ways including the use of death rate and infant mortality rate። አሁን ዲዝ ሬት እና ኢንፋንት ሞርታሊቲ ሬት የሚባሉ ሁለት ወዮች አሉ ሞርታሊቲን ዲተርሚን የሚያደርጉ ማለት ነው። የመጀመሪያው ዲዝ ሬት ነው። ዲዝ ሬት ማለት ምን ማለት ነው? ወይም ዲአር የምንለው is the ratio of the total registered deaths of a specified year in a region to the total mid-year population multiplied by 1000። ቅድም ላይ ፈርቲሊቲ ሬት ወይም በርዝ ሬትን ስናሰላ በአመቱ በተሰጠን አመት የተወለዱ ህፃናት ሲካፈል በአመቱ ወይም ደግሞ ሚድ ይር ላይ ያሉ ፖፑሌሽን ሲባዛ በአንድ ሺህ ብለን ነበር የሰራነው። እዚህ ጋር ደግሞ በተወለዱት ፈንታ የሞቱትን መተካት ነው ፎርሙላው እንደዛ ነው። ስለዚህ ዲአር ወይም ዲዝ ሬት which is equals to d divided by p times k። ዲ ማለት ምንድነው? በአመቱ ውስጥ የሞቱ ሰዎች ብዛት ሲሆን ፒ ደግሞ ሚድ ይር ወይም ደግሞ አመቱ አጋማሽ ላይ የነበረው የህዝብ ብዛት ሲባዛ በኬ ኬ ኮንስታንት ነው 1000 ነው ብለናል። ስለዚህ ዌር ዲአር ማለት እንግዲህ ክሩድ ዲዝ ሬት ነው ወይም ዲዝ ሬት ልንለው እንችላለን። and d stands for the total observed deaths ወይም በዛ አመት ውስጥ ኦብዘርቭ የተደረጉ የሟች ቁጥር ማለት ነው። ፒ ደግሞ ቶታል ሚድ ይር ፖፑሌሽን ነው ወይም ደግሞ በአመቱ አጋማሽ ላይ ያለው የህዝብ ብዛት ነው። and ኬ ኮንስታንት ነው 1000 ነው ብዙ ጊዜ የምንጠቀመው። ኦኬ እዚህ ጋር ለዲዝ ሬት ኤግዛምፕል ከመስጠታችን በፊት ኢንፋንት ሞርታሊቲ ሬት አይ ቲንክ ወደ ስር ስለሌለ እዚሁ አብሬ ልግለጽላችሁ። ኢንፋንት ሞርታሊቲ ሬት ደግሞ አሁን ዲዝ ሬት ስንል አጠቃላይ በፖፑሌሽን ውስጥ ያለውን ሟች ነው፣ ሴት፣ ወንድ፣ ህፃን፣ አዋቂ ሳይል ያለው። ኢንፋንት ሞርታሊቲ ሬት የምንለው ደግሞ ኢንፋንቶች ነው። ኢንፋንት ወይም ደግሞ ጨቅላ ህፃናት እንግዲህ ከአንድ ዓመት በፊት ሊሆን ይችላል፣ ታይም ገደብ አለው። ከአንድ ዓመት በፊት ወይም ደግሞ አንድ ዓመት ያልሞላቸው ህፃናት እነሱን ኢንፋንት ይላቸዋል እና የእነሱ ሞት ነው። እሱም ራሱን የቻለ ካልኩሌሽን አለው። ላይ ክፍል ትማሩታላችሁ የኢንፋንት ሞርታሊቲ ሬት ማለት ነው። ስለዚህ ኢንፋንት ሞርታሊቲ ሬትም ዲዝ ሬትም ሁለቱም ሞርታሊቲን ሜዥር የምናደርግበት ዋይ እንደሆነ ትረዱ ይገባል ማለት ነው። ኤኒሃው ለዲዝ ሬት ወይም ደግሞ ለክሩድ ዲዝ ሬት አንድ ምሳሌ እንስራ። ኢን ሃይፖቴቲካል ሪጅን የሆነ ራንደም የሆነ ሪጅን ላይ እንደ ምሳሌ ነው እየወሰድን ያለ ነው። The total number of deaths observed in 2010 was 21,000 and the total mid-year population was
7 ሚሊዮን። ዋት ኢዝ ዘ ዲዝ ሬት? እንግዲህ የሆነ ሃይፖቴቲካሊ የሆነ ሪጅን ወይም ደግሞ የሆነ ራንደም የሆነ ቦታ ላይ በ2011 የተመዘገበ የሞት ቁጥር 21 ሺህ ነው አለ። አጠቃላይ ሚዲሩ ላይ የነበረው ወይም ደግሞ የ2011 አጋማሽ ላይ ያለው የህዝብ ብዛት 7 ሚሊዮን ነበረ። ስለዚህ ዲዝ ሬቱን ካልኩሌት አድርጉት ተብላችሁ ነው የምትጠየቁት። ሰው ፎርሙላ መጠቀም ነው። ዲዝ ሬት which is equals to ወይም ደግሞ crude ዲዝ ሬት which is equals to d over p times k ወይም 1000 ዲ እንግዲህ 21 ሺህ ነው ሟቹ በዛ ዓመት የተመዘገበው። ፖፑሌሽን 7 ሚሊዮን ተብሏል። ስለዚህ 21 ሺህ ሲካፈል ለ7 ሚሊዮን ሲባዛ በ1 ሺህ ማለት ነው። ስንት ይመጣል? 3 1 ሺህኛ። ያ ማለት ከአንድ ሺህ ሰው 3 ሰው ይሞታል ማለት ነው ሬቱ። ዳከለ 3 ነው የሚለው። ሌላው here we have a focus rate of natural increase የሚባል ነገር አለ እዚህ ጋር። rate of natural increase is refers to the difference between the number of live births and the number of days occur in a year. ወይም rate of natural increase which is equals to birth rate minus death rate. አሁን እቺ rate of natural increase ማለት ሰዎች ይሞታሉ፣ ይወለዳሉ። አሁን ሲሞት ይተካል፣ ግን እኩል አይደለም። የዛሬ ምናምን ዓመት የዓለም ህዝብ 791 ሚሊዮን ነበር ብለናል። አሁን 8 ሚሊዮን አልፏል። ማን ነው ቢሊዮን አልፏል። ግን በየዓመቱ ሞትም አለ ውልደትም አለ። ስናነጻጽረው ግን ከሟቹ ይልቅ የሚወለደው ይበዛል። ስለዚህ የሚወለደው ከሟች የሚበዛ ከሆነ ፖፑሌሽን ሳይዝ ኢንክሪዝ እያደረገ መጣ ማለት ነው። ኢንክሪዝ እያደረገ የመጣው ለምንድን ነው? ሬት ኦፍ ናቹራል ኢንክሪዝ ስላለ ነው። ያ ማለት በርዝ ሬት ከዲዝ ሬት ስለሚበልጥ ነው። ስለዚህ ሬት ኦፍ ናቹራል ኢንክሪዝ ማለት በርዝ ሬት ሲቀነስ ዲዝ ሬት ነው ማለት ነው። ኦኬ ኢንፋንት ሞርታሊቲ ሬት ዘ ዲዝ ኦፍ ያንግ ችልድረን ኤጅድ ቢሎ 1 year ይኸው ቀደም ያልኳችሁ እዚህ ጋር ተቀምጧል። እንደውም ኢንፋንት ሞርታሊቲ ሬት ማለት ከአንድ ዓመት በታች የሆኑ ጨቅላ ህፃናት የነሱን ሞት ነው ኢንፋንት ሞርታሊቲ ሬት። ስለዚህ ልክ እንደ ቅድሙ ፎርሙላ ይኖረዋል። ኢንፋንት ሞርታሊቲ ሬት which is equals to በአመቱ የሞቱ ጨቅላ ህፃናት ከአንድ ዓመት በታች ናቸው ሲካፈል ለሚዲየር ፖፑሌሽን ሲባዛ በአንድ ሺህ አድርገን ካልኩሌት ማድረግ እንችላለን። እሱንም ፎርሙላው ዛት ማች የሚከብድ አይደለም። ሌላው ሜጀር ፋክተርስ attribute to or for a high death rates are the following. ሞትን ሊያፋጥኑ የሚችሉ ወይም ደግሞ ከፍተኛ የሞት ቁጥር ወይም የሟች ቁጥር እንዲኖር የሚያደርጉ ፋክተሮች ተዘርዝረዋል። አንደኛው ሎው ስታንዳርድ ኦፍ ሊቪንግ ዝቅተኛ የአኗኗር ዘይቤ፣ ሁለተኛ ሎው አክሰስ ቱ ሄልዝ ፋሲሊቲ ዝቅተኛ የሆነ የጤና አገልግሎት ማግኘት፣ ሶስተኛ ፑር ኒውትሪሽን ኤንድ ሳኒታሪ ፕራክቲስ ዝቅተኛ የሆነ የአመጋገብ ስርዓት ወይም ደግሞ የተመጣጠነ ምግብ አለማግኘትና ዝቅተኛ የሆነ የንጽህና አጠባበቅ፣ ሲቪል ዋር ኤንድ ፖለቲካል ኢንስቴቢሊቲ የእርስ በርስ ጦርነትና የፖለቲካ አለመረጋጋት፣ ዋይድ ስፕሪድ ኦፍ ፋሚን ኤንድ ስታርቬሽን የረሃብና የረሃብ ምንድን መስፋፋት ወይም ደግሞ የረሃብ መከሰት፣ እንዲሁም የመጨረሻው ሃይ ኢንሲደንስ ኦፍ ዲዚዝ ኤንድ ኢንፌክሽን የበሽታ መዛማት ነው። ይሄ ደግሞ ተዛማች በሽታዎች አሉ ሰምታይምስ የሚነሱ። ለምሳሌ የሆነ ሰዓት ላይ ኮሮና የሚባል በሽታ መጥቶ ነበረ፣ ብዙዎችን ፈይቶ ነው ሄደው። በታሪክ አጋጣሚ ደግሞ በአፄ ምኒልክ ዘመነ መንግስት ለምሳሌ ከባድ የሚባል ረሃብ ነበረ፣ ወይም ደግሞ አብሮ ከዛ ጋር የደስታ በሽታ የሚባልም ነበረ። እነዚህ ብዙ ሰዎችን ገለዋል። ስለዚህ ፋሚን፣ ዲዚዝ፣ ሎ ስታንዳርድ ሎ ሊቪንግ ስታንዳርድ ምናምን የምንላቸው ነገሮች በአጭሩ የአንድን አካባቢ ህዝብ በሞት ሊቀንሱ የሚችሉ ፋክተሮች ናቸው፣ ወይም ደግሞ ሞት እንዲጨምር የሚያደርጉ ነገሮች ናቸው ማለት ነው። ሌላኛውና ሶስተኛው ደግሞ ማይግሬሽን ነው። ማይግሬሽን እንግዲህ ስደት የምንለው ማለት ነው። አሁን ይህም ሶስተኛው ፖፑሌሽን ዳይናሚክስ ነው ወይም ደግሞ ዲተርሚናንት ነው ማለት ነው። የህዝብን ሳይዝ ዲተርማይን የሚያደርግ ማይግሬሽን ሪፈርስ ቱ ዘ ሙቭመንት ኦፍ ሂውማን ፍሮም ዋን ፕሌስ ቱ ዲ አዘር። ስደት እንግዲህ ሰዎች ከአንድ ቦታ ተነስተው ወደ ሌላ ቦታ የሚያደርጉት እንቅስቃሴ ነው ስደት ስንል። ማይግሬሽን ቴክስ ፕሌስ
with two major factors. Those are push factor and pull factor. ስደት እንዲኖር የሚያደርጉ ሁለት ነገሮች አሉ። አንደኛ ሊስብ የሚችል ፋክተር አለ፣ ፑል ፋክተር እንለዋለን። ሁለተኛ ደግሞ ሊገፋ የሚችል ፑሽ ፋክተር። ሶ ፑሽ ፋክተርን ስናይ ፑሽ ፋክተር ኢምፖዝ ፕሬሸር ኦን ፒፕል ቱ ማይግሬት which includes poor employment, civil war and harsh climate. ፑሽ ፋክተር ስንል እንግዲህ የሆነ አካባቢ ላይ የማይመች ከሆነ ለኑሮ ጥሩ ያልሆነ ነገር ከሆነ እንገፋና ወደ ሌላ ቦታ እንሄዳለን ማለት ነው። ለምሳሌ ፑር የሆነ ኤምፕሎይመንት ወይም ደግሞ ዝቅተኛ የስራ ቅጥር እድል ካለ እዛ አካባቢ ላይ ምን ያስቆየናል? ስለዚህ ወደ ሌላ ቦታ ስራ ፍለጋ ተሰደን እንሄዳለን ማለት ነው። ሲቪል ዋር ካለ፣ የእርስ በርስ ጦርነት ካለ የእርስ በርስ ጦርነት ያለበት ቦታ ላይ ደስ ብሎት የሚኖር ሰው የለም፣ ለቆ ይሄዳል፣ ፑሽ ይደረጋል። አንድ አገን ሀራሽ ክላይሜት ካለ የሆነ በረሃማ ከሆነ በጣም ቃጠሎ ከሆነ ወይም ደግሞ ከልክ በላይ ቀዝቃዛማ ቦታ ከሆነ ብቻ ለሰው ልጆች ህይወት ለመኖር የማይመች ከሆነ ፑሽ ይደረጋሉ፣ ሰዎች ማይግሬት ያደርጋሉ። ፑል ፋክተር ላይ ስንመጣ አትራክት ፒፕልስ ቱ ማይግሬት which includes good job opportunity, favorable climates and good welfare service ይላል። የዚህ ተቃራኒ ማለት ጥሩ የሆነ የስራ ዕድል ያለበት አካባቢ ከሆነ ሰዎች ፑል ይደረጋሉ፣ ይሳባሉ። አሪፍ የሆነ ሊቪንግ ስታንዳርድ ያለበት ኤሪያ ከሆነ ጉድ የሆነ ወይም ደግሞ ፋቮሬብል የሆነ ክላይሜት ኮንዲሽን ካለ፣ አሪፍ የአየር ንብረት ካለ ሰዎች ወደዛ ቦታ ይሳባሉ፣ ፑል ይደረጋሉ ማለት ነው። ኦኬ አን ኢሚግራንት outward migrant is a person who is leaving one country to live another። አሁን እዚህ ጋር እንግዲህ ኢሚግሬሽን እና ኢማይግሬሽን የሚባል በኢ እና በአይ የሚጀምር ሁለቱን ልዩነቱን ያ ፕሮናንሴሽኑ ሜቢ ይቀራረባል። ኢሚግራንት ኢማይግራንት ይመሳሰላል። ኢ ከሆነ የሚጀምረው አውት ማይግራንት ነው፣ ተሰዳጅ ነው፣ መሰደድ ነው፣ ወጥቶ መሄድ ነው፣ ከአንድ ቦታ ለቆ ወደ ሌላ ቦታ መሄድ ነው። አን ኢሚግራንት ወይም ደግሞ ኢንማይግራንት የምንለው ደግሞ is a person who is entering a country from another to make a new home። ለምሳሌ ተመልከቱ። አሁን ከኢትዮጵያ ወደ አሜሪካ የሆነ ሰው ይሄድ፣ ከኢትዮጵያ ወጥቶ ሲሄድ ተሰዶ ሄድ አይደለ? ለምን? ፑሽ ፋክተር ስላለ። ስለዚህ ኢትዮጵያ ውስጥ እያለ ኢሚግራንት እንለዋለን፣ በኢ የሚጀምረውን ማለት ነው። ወይም ደግሞ አውት ማይግራንት ነው የሚባለው፣ ለቆ እየወጣ ነው ይሄንን ቦታ። አሜሪካ ላይ ሆነን ስናስበው ደግሞ ኢሚግራንት ወይም ደግሞ ኢንማይግራንት እንለዋለን፣ መጤ ማለት ነው። ለምን? ፋቮሬብል የሆነ ኮንዲሽን ስላለ ወይም ክላይሜት ኮንዲሽን ስላለ፣ ጥሩ የሆነ ሊቪንግ ስታንዳርድ ስላለ፣ ጥሩ የጆብ ኦፖርቹኒቲ ስላለ ፑል ተደርጓል ወደዛ ቦታ ማለት ነው። ስለዚህ ማይግሬሽን ሁለት አይነት ነው ያለው ማለት ነው። የሚመጣለ የሚሰደዳለ። ኦልራይት ልክ እንደ ሌሎቹ እዚህ ጋርም እንግዲህ ሜዠርስ አለው። ሜዠር ኦፍ ማይግሬሽን እንግዲህ ሁለት አይነት ማይግሬሽን ያለው። ኢሚግሬሽን በአይ የሚጀምረው እንግዲህ እንደነገርኳችሁ ፕሮናንሴሽኑ ይመሳሰላል። ኢሚግሬሽን ሬት ኢዝ the number of people arriving at a destination per 1000 people in a given year። በሆነ አመት ከአንድ ሺህ ሰዎች የሆነ ሀገር ላይ የሚያርፉ ሰዎች ብዛት ነው ኢሚግሬሽን። ኢሚግሬሽን እንደነገርኳችሁ እንግዲህ ኢንማይግራንት ነው፣ የሆነ ቦታ የሚመጣ አካል ከሌላ ቦታ መጥቶ የሚያርፍ ሰው። ስለዚህ ራሱ ፎርሙላ አለው። ኢሚግሬሽን ሬት ኢዝ ኢኳልስ ቱ ነምበር ኦፍ ኢሚግራንት፣ መጤን በለው የመጤዎቹ ብዛት ሲካፈል ለቶታል ፖፑሌሽን አት ዴስቲኔሽን ማለት የመጣበት ቦታ ላይ ያሉ የህዝብ ብዛት። ለምሳሌ ከኢትዮጵያ ተሰዶ አሜሪካን የሚሄድ ከሆነ 5 ሰዎች ቢሰደዱ 5 ሰዎች ሲካፈል ለኢትዮጵያ ህዝብ ብዛት ሳይሆን ለአሜሪካ ህዝብ ብዛት ነው የምናደርገው። ኦኬ ዴስቲኔሽን ወይም ደግሞ መዳረሻው ላይ ያለ የህዝብ ብዛት ነው እዚህ ጋር ካልኩሌት የሚደረግ አብሮ ሲባዛ በአንድ ሺህ ኮመን ነው። ኦልራይት ኢማይግሬሽን ከሆነስ ደግሞ በኢ የሚጀምረው ከሆነ ደግሞ ወይም ደግሞ አውትዋርድ ማይግሬሽን የምንለው ማለት ነው። ወይም አውት ማይግሬሽን የምንለው ኢትስ ዘ ነምበር ኦፍ ዲፓርቲንግ ፒፕል ፍሮም አን ኤሪያ ኦፍ ኦሪጂን ፐር 1000 ፒፕል ኢን አ ጊቨን ይር። በሆነ አመት ከሆነ ቦታ ለቆ የሚሄድ ተሰዳጅ ነው። ያኛው መጤ ብለነዋል፣ ይሄኛው ደግሞ ተሰዳጅ። ስለዚህ
ኢሚግራንት ሬት which is equals to number of immigrant divide by total population at the origin ኦሪጂኑ ላይ ኦኬ። አሁን ሊሰደድ ነው። የተሰደዱ ህዝቦች ብዛት ሲካፈል የተሰደደበት ሀገር ላይ ማለት ተሰዶ የሚሄድበት ሀገር ላይ የነበረው የህዝብ ብዛት ሲባዛ በአንድ ሺህ ተደርጎ ይሰላል። አሁን ሁለቱ እንዳትሳሳቱ። በአይ የሚጀምረው ከሆነ የሚካፈለው ለቶታል ፖፑሌሽን አት ዴስቲኔሽን የሚያርፍበት ቦታ ተሰዶ የሄደበት ቦታ ላይ ያሉ ህዝቦችን ነው እዚህ ጋር። ኦኬ ኢሚግራንት በአይ የሚጀምር ከሆነ ማለት ነው። በኢ የሚጀምረው ከሆነ ደግሞ አት ዲ ኦሪጂን ነው። አሁን ተሰዶ የሚሄደው ከሆነ ተሰዶ የሄደበት ሀገር ሂዶ ያረፈበት ሳይሆን ተሰዶ የተነሳበት ሀገር ላይ የነበረው ህዝብ ብዛት። ስለዚህ ሁለቱ እንዳይምታታባችሁ። ከዛ እዚህ ጋር ደግሞ ኔት ማይግሬሽን የሚባል አለ፣ ኔት ማይግሬሽን ሬት የሚባል አለ። እንግዲህ ሁለት አይነት ነገር ኢማይግራንት እና ኢሚግራንት የሚባል ነገር ስላለ የሁለቱ ልዩነት ይፈጠራል። ስለዚህ ኔት ማይግሬሽን ሬት ወይም ደግሞ ኤንኤምአር shows the net effect or balance of the immigration and immigration in an area. It can be expressed as an increase or decrease per 1000 people in an area in a given year ይለናል። ስለዚህ ፎርሙላ አለው NMR ወይም ደግሞ net migration rate which is equals to number of immigrant I ማለት ነው ሲቀነስ the number of ወይም ደግሞ number of immigrants divided by the total population times 1000። አሁን እዩ ኢሚግራንት ማለት እንግዲህ ወደ ውስጥ የሚገባ ሰው ነው እንበልና አሁን እዚህ ኢትዮጵያ ውስጥ ነው ያለነው። ወደ ኢትዮጵያ የሚመጡ አሉ፣ ከኢትዮጵያ የሚወጡ አሉ። ስለዚህ ኔት ማይግሬሽን ሬት ማለት ወደ ኢትዮጵያ የመጡት ሲቀነስ ከኢትዮጵያ የወጡት ሲካፈል ለኢትዮጵያ ህዝብ ሲባዛ በአንድ ሺህ this is the net migration rate ማለት ነው። ለምሳሌ እስኪ አንድ ምሳሌ እንስራና እንጨርሳለን። አንድ ምሳሌ assume the number of immigrants and immigrants of a country A are 50,000 and 260,000 respectively. If the total population is 105 million, what is the net migration rate? አሁን እዩ ተሰዳጁ 50,000 ነው አለ፣ መጤው ደግሞ 260,000 ነው አለ። ስለዚህ ኔት ማይግሬሽን ሬቱን አስሉ። የዛች ሀገር ህዝብ 105 ሚሊዮን ቢሆን ሶ ምንድነው የምናደርገው? መጤው ስንት ነው? 260,000 ከሱ ሲቀነስ ተሰዶ የሄደው 50,000 ሲካፈል ለቶታል ፖፑሌሽን ለ105 ሚሊዮን ሲባዛ በአንድ ሺህ ስንት ይመጣል? 2 ይመጣል። ስለዚህ 2 per 1000 ያ ማለት መሰላችሁ ከአንድ ሺህ ሰው ሁለቶቹ ይገባሉ ማለት ነው። አሁን ኔቱ የሚገባው ይበልጣል፣ መጤው ይበልጣል ማለት ነው። ኦልራይት። ስለዚህ እነዚህ እንግዲህ ኮምፖነንትስ ኦፍ ፖፑሌሽን ዳይናሚክስ የምንላቸው ናቸው። በዋናነት ፈርቲሊቲ፣ ሞርታሊቲ እና ማይግሬሽን የምንላቸው ማለት ነው። ሶ ጋይስ የዛሬው ክላስ ይህን ይመስል ነበረ። በሌላ ጊዜ ደግሞ ፖፑሌሽን ካራክተሪስቲክስ በሚል እንገናኛለን። አይ ቲንክ ግልጽ እንደሆነላችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። መልካም ጊዜ። ባባይ